የኢትዮጵያ አትሌቶች በተለያየ ዓለም ሀገራት አስደናቂ ድሎችን አስመዝግበዋል። እነዚህ ድሎች በአንዳንድ ቦታዎች ከወርቅ እስከ ነሐስ ድረስ ድል የተገኘባቸው ናቸው። በዝርዝር የምንነግራችሁ ጉዳይ ነው። የገለቴ ቡርቃና የባለቤቷ ታደለ ገብረመድህን ጉዳይ አሁንም አዳዲስ መረጃዎችን ማስደመጥ ቀጥሏል። በዚህ ጉዳይ ላይ ሰይፉ ፋንታሁን ቅሬታና ክስ ሲቀርብበት ገለቴ በውጭ ሀገር ሽጠዋለች የተባለው መኖሪያ ቤትና የወጣበት ዋጋ ግን እጅግ አስገራሚ ተብሎ በስፋት እየተጠቀሰ ነው። በዝርዝር እንነግራችኋለን። ከዛ ውጪ በሪሁ አረጋዊና ሌሎችም ያደረጉት የድጋፍና የበጎ አድራጎት ድርጊት የበርካቶችን ስሜት ነክቷል። ከዓመታት በፊት ህይወቱ ላለፈው አትሌት ቤተሰቦች ያደረጉት የመልካም ተግባር በርካቶችን እያነቃቀና ለነበሪሁ አረጋዊ ምስጋና እያስገኘ ይገኛል። ሌላኛው በዝርዝር የምንነግራችሁ ጉዳይ ነው። ኢትዮጵያዊ አትሌት ከተጠባቂው የፓሪስ ዳይመንድ ሊግ ውጪ ሆኗል። ለምን ከዚህ ውድድር ውጪ ሆነ የሚለውን የጉዳፍ ጸጋይ ባለቤትና ማናጀር ህሉፍ ሂደጎ ይፋ አድርጓል። ኢትዮጵያን አትሌቶች ወደ አውሮፓ ለማግናት ችግር እየገጠማቸው ነው ተብሎ ምንድነው የገጠማቸው ችግር የሚለውን ጉዳይ ሁሉ ስፖርት ይነግራችኋል። ሁሉ ስፖርትን ሰብስክራይብ ካደረጋችሁ የኢትዮጵያ የሩጫ መረጃዎችን በልዩነት ተሰማላችሁ። መነሻችንን ወደ ኢትዮጵያ የተለመደው የድል መረጃዎችን እናድርግ። በሳምንቱ መጨረሻ ኢትዮጵያን አትሌቶች በተለያዩ ሀገራት ድል አድርገዋል። ከነዚህ ድሎች ውስጥ አንዳንዶቹ በሴትም በወንድም ተከታትለው የተገቡባቸው አስደናቂ ውጤቶች የተመዘገቡባቸው ሩጫዎች ይገኛሉ። የመጀመሪያው በቀዳሚነት ጉያንግ ማራቶን የሚጠቀስ ነው። በጉያንግ ማራቶን በወንዶች በአስደናቂ ሁኔታ ከ1 እስከ 3 ኢትዮጵያን አትሌቶች ድሉን ጠራርገው ወስደዋል። ከነዚህ ውስጥ አንደኛ የገባው ደግሞ መኳንን ታየነው ሲሆን የፈጀበት ጊዜ 2:13:21 ሆኖ ተመዝግቧል። በሁለተኛ ደረሰ ረታ ከኢትዮጵያ የገባ ሲሆን 2:13:53 ገብቷል። ሶስተኛ ደግሞ የነሐስ ሜዳሊያው ሌላኛው የኢትዮጵያ ሀገር ልጅ ብርሃኑ ተሾመ ነው። ብርሃኑ 2:13:56 በመግባት ለኢትዮጵያ ከ1 እስከ 3 በአስደናቂ ሁኔታ ሜዳሊያዎችን ማግኘት ችለዋል። በሴቶች እንዲሁ በአንደኛ ጀሚላው ረሳ ከኢትዮጵያ 2:36:22 ሲፈጅባት ጫልቱ በዶ ከኢትዮጵያ እንዲሁ 2:37:05 ጊዜን ፈጅታለች። ታደለች በቀለ ሌላኛው 2:37:13 በመግባት በሴትም በወንድም በአንድ ውድድር ብቻ በአንድ ቀን ከአንድ ቦታ ከቻይና ጉያንግ ማራቶን 6 ሜዳሊያዎችን በአስደናቂ ሁኔታ መሰብሰብ ችለዋል። ከዛም ባለፈ በቻይና ሌላኛው ውድድር ተካሂዶ ነበር። ጂያንጓን ግሬት ወል ማራቶን ይባላል። የውድድር በወንዶች ሉካ ሎኮቦ ከኬንያ 2:19:11 በመግባት ማሸነፍ ችሏል። አጠቃላይ ኬንያውያን ናቸው በሴትም በወንድም። በሴቶች ደግሞ ዳያስ ኪፕሮሪ ከኬንያ 2:47:30 በመግባት ውድድራቸውን አጠናቀዋል። ኢትዮጵያን አትሌቶች ግን በዩናይትድ ስቴትስ ኦፍ አሜሪካ ሌላኛ ሜዳሊያዎችን ለሀገራቸው ደግመዋል። ሲቲዝን ኬንስ 10 ኪሎ ሜትር ይሰኛል የውድድር። በወንዶቹ በቀለ ሽፈራው 30:52 ጊዜ ፈጅቶበታል። እንዲሁም ደግሞ ሙሉጌታ ብርሃኑ ፈይሳ 30:52 በመግባት ሁለተኛ ደረጃን ሲይዝ ጥላሁን አየለ ታሪኩ ሶስተኛ ገብቷል። አራተኛ ወጣው ኢትዮጵያዊ ነው ቹቹ አበበ 30:08 በመግባት በአሜሪካ በአስደናቂ ሁኔታ ኢትዮጵያን አትሌቶች ከ1 እስከ 4 ውድድራቸውን ይዘው አጠናቀዋል። በሴቶች ደግሞ አንደኛ ካይሃ ኮሬትባ ከአንዲሁ ከኬንያ አንደኛ በመውጣት ስታጠናቀቅ አመል ወርቅ ፍቃዱ ከኢትዮጵያ ሁለተኛ ደረጃን በመያዝ ውድድራቸውን አጠናቀዋል። ኢትዮጵያን አትሌቶች በሳምንቱ አስደናቂ ድሎችን በማስመዝገብ በርካቶችን አስገርመዋል። እኛም ሁሌም ድል ለኢትዮጵያ ድል አትሌቶቻችን እንዲሆን እንመኛለን። ይህ ብቻ አይደለም። በሳምንቱ መጨረሻ ሰኔ 8 2017 ዓ.ም ስቶክሆልም ዳይመንድ ሊግ በስዊድን ተካሂዶ ነበር። በዚህ ውድድር እጅግ በርከት ያሉ አትሌቶች አልተሳተፉም። ምክንያቱም ደግሞ አውሮፓ ለኢትዮጵያ አትሌቶች የቪዛ ክልከላ ፖሊሲን አጥብቆ እየተከተለ በመሆኑ ነው። ከአውሮፓ በዘለለም አሜሪካ ወደ ሀገሯ እንዳይገቡ ከሚከለከሉ 36 ሀገራት ውስጥ ኢትዮጵያ መካተቷ በቀጣይ ጉዳዩን አሳሳቢ አድርጎታል። የቪዛ ጉዳይ ተሳክቶለት ወደ ስዊድን የገባው ኢትዮጵያዊ አትሌት ኩማ ግርማ ሁለተኛ ደረጃን በመያዝ በአስደናቂ ሁኔታ ውድድሩን አጠናቋል። በተለይ ኩማ በ5000 ሜትር በቅርብ ጊዜ ብቅ እያሉ ካሉ ወጣት አትሌቶች መካከል አንዱ ነው። ርቀቱን ለማጠናቀቅ 12:57:46 በመግባት ሁለተኛ ደረጃን ይዞ አጠናቋል። አትሌት ኩማ በኖርዌይ በተደረገው የዳይመንድ ሊግ ውድድር 12:46:41 በመግባት የግል ምርጥ ሰዓቱን በማስመዝገብ ሶስተኛ ደረጃን በመያዝ ማጠናቀቁ የሚታወስ ነው። በኖርዌይ ዳይመንድ ሊግ ደግሞ ሌላኛው ቢኒያ መሐሪ ነበረ ሁለተኛ ደረጃ በመውጣት ያጠናቀቀው።
በእርግጥ በዚህ ምክንያት ቢኒያም በቪዛ ምክንያት ወደ ስዊድን ስቶክሆልም አላቀናም ነበር። የዚህ የስዊድን ስቶክሆልም ውድድርን ስዊድናዊ አትሌት አንድሬስ አልሞግሪን አሸንፏል። ኢትዮጵያን አሳሳቢ እያደረገ የሚገኘው በተለይ 5000 እና 10000 የስዊድን የኖርዌይ የአሜሪካ አትሌቶች እያሸነፉ መጥተዋል። በነቀነኒሳና በነጥሩዬ ዘመን ከዛ በፊትና በኋላ ኢትዮጵያ በ5 እና 10000 ብር ወርቅና ብር እንዲሁም ነሐስ ሜዳሊያ እንዳላቸው አንዳንዴ ሶስቱም እንዳላቸው በእርግጠኝነት መነገር የሚቻልበት ጊዜ ነበር። ነገር ግን ከጊዜ በኋላ ኢትዮጵያን አትሌቶች እጅግ ውጤታቸው ያሽቆለቆለ መሆኑ ጉዳዩን አሳሳቢ አድርጎታል። ላብነት ከቀናት በፊት በተደረገው በኖርዌይ ኦስሎ ዳይመንድ ሊግ ኒኮ ያንግ ነው ከአሜሪካ አንደኛ ወጣው በአስደናቂ ሁኔታ 12:45:27 በመግባት በዛ ወቅት ቢኒያም ማሪ 12:45:93 በመግባት ሁለተኛ መውጣቱን እናስታውሳለን። አሁን ደግሞ በስቶክሆልም ስዊድን ዳይመንድ ሊግ ሁለተኛ ወጣው ኮማ ግርማ 12:46:41 አስመዝግቦ ነበር። ትልልቅ የተባሉት ዮሚፍ ቀጀልቻ 8ኛ በ12:49:07 ሀጎስ ገብረህይወት ደግሞ በ12:46:82 አምስተኛ መውጣታቸውን እንዲሁም ደግሞ ከሀጎስ ገብረህይወትና ከኢትዮጵያዊ መዝገቡ ስሜ እንዲሁም ዮሚፍ ቀጀልቻ በላይ የስፔን አትሌት ቴሪ ኒካምፖኑና አሜሪካዊ ግርሃም ብላንክስ እንዲሁ 7ኛና 6ኛ ሲወጡ የግሬት ብሪቴን ወይም ደግሞ የእንግሊዝ አትሌት ጆርጅ ሜልስ 4ኛ መውጣቱ አንደኛ ኒኮ ዊሊያምስ አንደኛ መውጣቱና የወርቅ ሜዳሊያ ማምጣቱ ይህ ለኢትዮጵያ በእርግጥስ ምን ይነግረናል የሚለው ጉዳይ እጅግ አሳሳቢ የሆነ መጥቷል። ሌላኛው ጉዳይ አንድ አትሌት ከኢትዮጵያ እንግዲህ በቀጣይ ከፓሪስ ዳይመንድ ሊግ ውድድር ውጭ መሆኑ ተሰምቷል። ይህም ወጣቱ አትሌትና በጉዳፍ ባለቤትና ማናጀር የሚሰለጥነው ቢኒያም ነው። ቢኒያም ለዚህ ውድድር በቀጣይ ላለበት የድካም ስሜት አለበት። እንግዲህ በተከታታይ ከሚፈጉ አትሌቶች ተብሎ ከሚጠሩ ነው። እንደውም አንዳንዶቹ አስተያየት ሲሰጡ በዚህ ነው ይሄን ያህል ውድድር እንዲሮጥ ማድረግ እጅግ ጥሩ አይደለም፣ የከፋ ጉዳትን ያስተናግዳል እና ረፍት ያስፈልገዋል ተብሎ ነበር። በዚህም እንግዲህ አሰልጣኝ ሁሉ ፊደጉ ቢኒያም ማሪ የፓሪስ የዳይመንድ ሊግ አይወዳደርም፣ ይሄም የሚሆነው በቀጣይ ላለበት ትልቅ ውድድር ዝግጅት ለማድረግ ስለፈለገ ነው ብለዋል። ሌላኛው ለኢትዮጵያ አትሌቲክስ ጉዳይ ስንሄድ አጭር መረጃ ነው ያለን። የገለቴ ቡርቃ ጉዳይን ይመለከታል። ገለቴ ቡርቃ በትናንትናው ዕለት ባለቤቷ ታደለ ገብረመድህን ወደ ቴሌቪዥን ከመጣ በኋላ የተባለው ነገር ውሸት ነው፣ 11 ቤቶች በፍጹም ነሮና ያውቁም ብለዋል። ይሁንና አሁን ላይ ሁለት ትልቅ ቤቶች አሉን። አንዱም ሀያት አካባቢ የሚገኝ ሲሆን አንዱ ደግሞ 800 ካሬ ሜትር ትልቅ ቤት ነው። 5 መኪና የተባለው በተለያየ ጊዜ እየገዛን የሸጥናቸውን እንጂ 5 መኪና የሚባል ኑሮን የማያውቅም በሚል ሐሳብ አስተያየቱን ሰጥቶ ነበር። ከዛ በኋላ ኑሮውን በእንግሊዝ ያደረገው እንግዲህ የታደለ የአጎት ወይም የእህቱ ልጅ አንድ መረጃ ይፋ አድርጓል። ገለቴ ቡርቃ በአሜሪካ $400,000 ቤት ከገዛች በኋላ $455,000 ሸጠዋለች የሚል ነው። ይህም በሴሌብሪቲ ላይንስ ላይ ሁሉ ስፖርት ለመመልከት ጥረት አድርጎ ነበር። በእርግጥም የገለቴ ቡርቃ አባቲ ስም በዚህ ቤት ሽያጭና ግዢ በቤቱ አድራሻ በትክክል እንዳለና $400,000 ገዝታው $455,000 በ2023 ከሁለት ዓመት በፊት እንደሸጠችው የሚያሳይ መረጃ አለ። ከዛ በዘለለ ገለቴ እንዲሁ በሻሸመኔ እጅግ ትልቅ 400 ካሬ ሜትር ላይ ያረፈና እናቷ የሚኖሩበት ቅንጡ ቤት እንዳለም ይፋ የተደረገው ሌላኛው አዲሱ መረጃ ሲሆን መንግስት ሸልሞኛል ያለችው የገርጁ ቤት በፍጹም ሐሰት መሆኑን ከተለያዩ መረጃዎች ተገልጿል። ይህ ብቻ አይደለም፣ የገርጁ ቤት እንደማንኛውም ሰው ያወጡት የኮንዶሚኒየም ቤት መሆኑንና በዛ ወቅት ደግሞ ለታደለናት ሲያስተላልፉ በስጦታ ማለት ረጅም ጊዜ ስለሚፈጅ ታክስና ግብርም ቢኖረው ጥቂት ስለሆነ ሽያጭ ግን ነገሮችን ስለሚያቀላጥፍ ለናትየው በሽያጭ መልክ እንደተላለፈላቸው የሚያሳዩ መረጃዎች ይፋ ተደርገዋል። ወደ ሌላ መረጃ እንለፍ። የሁሉ ስፖርት መረጃዎች ቀጥለዋል። አትሌት አባዲ ሀጎስ እንዲሁ ከሞተ ጊዜያት እያለፉ ናቸው። ይሁንና በተደጋጋሚ የሀብቱ መዘረፉን ሲገለጽ ቆይቷል። ያደረጋቸው 12 ውድድሮች ውስጥ ሁለቱ የሀገር ወክልና 10 ግን በተለያየ የውድድር ዘርፎች ያደረጋቸው ቢሆንም የተሳትፎና ያሸነፈባቸው ውድድር ገቢ አላገኘም። ይብቻ አይደለም፣ በትግራይ ክልል መሆን የገዛውን መሬት በሻጮቹ ዘርፈውታል መሞቱን ሲሰሙ ይህን ተከትሎ እንግዲህ ተወራነር ስለ አትሌቱ የድጋፍ ገንዘብ እያሰባሰበ ነበር። እጅግ አስደናቂ አትሌቶች ታዋቂ አትሌቶች ድጋፍ አድርገዋል። ከዚህ ውስጥ አንዱ አትሌት ታደሰ አብርሃም
ለአትሌት አባዲ ሐዲስ ቤተሰቦች 50 ሺህ ብር ድጋፍ ሲያደርግ ጀግናው አትሌት ሀፍቱ አባዲ ደግሞ 10 ሺህ ብር እንዲሁ ገቢ አድርጓል። ይቅርታ ጀግናው አትሌት ወንድ ነው። ሀፍቱ ታስታውሱ ከሆነ ከዚህ በፊት ባደረገው ውድድር ላይ በአስደናቂ ሁኔታ አሸንፎ የቅድስት ድንግል ማርያምን ስላለም ካሳየ በኋላ ዝነኝነቱ የናኘ አትሌት እንደሆነ ይታወቃል። ታዋቂውና ጀግናው አትሌት በትውልድ ኤርትራዊ በዜግነት ስዊዘርላንድ አትሌት ታደሰ አብርሃም ታዴ ቀዩ ኤሊድ ኪፕቾጌ እየተባለ የሚጠራ የጎዳና ሩጫው ኢንጂነርም ተብሎ የሚጠራውና 170 ኢንተርናሽናል ውድድር አድርጎ 9 ብቻ ትራክ የሮጠው 161 የጎዳና ሩጫ ሮጧል። 100 ፈጣን የማራቶን ሯጮች ውስጥ አንዱ የተባለው እንዲሁም ደግሞ ከ74ኛ ደረጃ ላይ የሚገኘውና በ42 ዓመት 204 የሮጠም ጀግና እንደሆነ ይታወቃል። ታዴ ሩጫ ብቻ አይደለም አስተሳሰቡ፣ ስብናው፣ ንግግሩና እርጋታው ገራሚን የአትሌትም ሩጫውን አቁሞ ወደ አትሌት ማናጀርነት ገብቶ ከኢትዮጵያ አትሌቶች ጋርም እየሰራ ነው ተብሏል። እርሱም እንግዲህ ለአባዲ ሐዲስ ቤተሰቦች ድጋፍ ካደረጉ ውስጥ ነው። ከዛ ውጪ አመለሸጋና በጎ ተብሎ ከሚጠሩት ሰው አትሌቶች ውስጥ አንዱ በሪሁ አረጋዊ ነው። አትሌት በሪሁ አረጋዊ ለአትሌት አባዲ ሐዲስ ቤተሰቦች 20 ሺህ ብር እንዲሁም ደግሞ ሌላኛዋ አትሌት ጽጌ ገብረሰላማና ባለቤቷ ዳንኤል ግዴ 5 ሺህ ብር ገቢ ማድረጋቸው ተሰምቷል። እነዚህ ምስኪን የአባዲ ቤተሰቦች ወጣቱ ልጃቸው ሀዘን ልባቸው ሰበራቸው ትግራይም በጦርነት ቀጠና ዋጋ የከፈሉ እንደሆኑ ተሰምቷል። ለአባዲ ቤተሰቦች ገንዘብ ለማስገባት ሞክረን አካውንቱ አይሰራም የሚሉ ድምጾችም ተሰምቷል። አክቲቭ መሆኑ ተሰምቷል አካውንቱ። አትሌት አባዲ ሐዲስ እንግዲህ ከአመታት በፊት ህይወቱ በአሳዛኝ ሁኔታ ካለፈ በኋላ አሳዛኝ ዜናዎች በተደጋጋሚ ተሰምተዋል። ይህም እንግዲህ አንዱ የሞቱ ጉዳይ ነው። ከሞቱ በኋላ ቤተሰቦቹ የክፍለ ሀገር ሰዎች በመሆናቸው ምክንያት አቅም ማጣታቸውን ተከትሎ ለተለያየ ጊዜ ሮጠባቸው ጉዳይ ገንዘቦች ተዘርፈዋል ተብሎ እየተገመተና እየተገለጸ ነው። በ2017 ካምፓላ በተካሄደ 10 ኪሎ ሜትር ውድድር የነሐስ ሜዳሊያ ባለቤት ነው። ከዛ በዘለለ 3000 ሜትር 7:39 አስሉን በ2015 ሮጧል። አባዲ በ2015 በ5000 ሜትር ባደረገው የሩጫ ውድድር 12:56:27 በመግባት የግሉን ምርጥ ሰዓት አስመዝግቦ የነበረ አትሌት እንደሆነ ይታወቃል። በዓለም አትሌቲክስ አቋራጭ ሻምፒዮና ማለት ነው የነሐስ ሜዳሊያ በ2017 አሸንፎ እንደነበረ የህይወት ታሪኩ ያሳያል። በ22 ዓመቱ ባደረገው በደረሰበት የህመም ምክንያት በህክምና ሲረዳ ቆይቶ ይሄ ነው ተብሎ በማይገለጽ ህመም ምክንያት ህይወቱ አልፏል አባዲ በ2020። ከዛ በኋላ እንግዲህ ቤተሰቦቹ በአሳዛኝ የኑሮ ሁኔታ እየከፉ ነው በሚለው ተከትሎ ድጋፍ ለማድረግ ጥረቶች እየተደረጉ ነው የሚገኙት። ለማንኛውም ክቡራንና ክቡራት የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ አዳዲስ የኢትዮጵያ አትሌቲክስ መረጃዎች እነዚህን ይመስላሉ። ልትጽፉልን የምትፈልጉ መረጃ መጠቆም ከፈለጋችሁ ኮሜንት ቦክሳችን ክፍት ነው። ወዲያውኑ እናየዋለን። ጻፉልን። ይሁንና በቃ መልካም ቀን።